254ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን ከጀመርን የእግዚአብሔርን ቃል ማንበብ እስከ ጳጉሜ 5 ራዕይ 22 ድረስ የምንጓዘው። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ትንቢተ ሕዝቅኤል ከምዕራፍ 19 እስከ 21 ድረስ ያለውን ነው። አብረን እናንብብ። ትንቢተ ሕዝቅኤል ምዕራፍ 19 በጌታ በኢየሱስ ስም አነባለሁ። አንተም በእስራኤል አለቆች ላይ ይህንን ሙሾ አሙሽ እንዲህም በል፣ እናትህ ምን ነበረች? አንበሳ ነበረች፣ በአንበሶች መካከል ተጋደመች። በደቦል አንበሶች መካከል ግልገሎቿን አሳደገች። ከግልገሎቿም አንዱን አወጣች፣ እርሱም ደቦል አንበሳ ሆነ፣ ንጥቂያንም ተማረ፣ ሰዎችንም በላ። አሕዛብም ወሬውን ሰሙ፣ እርሱም በጉድጓዳቸው ተያዘ፣ በሰንሰለትም አድርገው ወደ ግብፅ ምድር ወሰዱት። እርሷም እንደደከመችና ተስፋዋ እንደጠፋ ባየች ጊዜ ከግልገሎቿ ሌላን ወስዳ ደቦል አንበሳ አደረገችው። እርሱም በአንበሶች መካከል ተመላለሰ፣ ደቦል አንበሳም ሆነ፣ ንጥቂያም ተማረ፣ ሰዎችንም በላ፣ ግንቦቻቸውንም አወቀ፣ ከተሞቻቸውንም አፈረሰ። ከግዛቱም ድምፅ የተነሳ ምድሪቱና ሞላዋ ጠፋች። አሕዛብም በዙሪያው ከየአገሩ ሁሉ ተሰበሰቡበት፣ መረባቸውንም በእርሱ ላይ ዘረጉ። በጉድጓዳቸውም ተያዘ፣ በሰንሰለትም አድርገው በቀፎ ውስጥ አኖሩት። ወደ ባቢሎንም ንጉሥ አመጡት። ድምፁም በእስራኤል ተራሮች ላይ ከዛ ወዲያ እንዳይሰማ ወደ አምባ አገቡት። እናትህ በመልክ በውሃ አጠገብ እንደተተከለች እንደ ወይን ግንድ ነበረች። ከውሃም ብዛት የተነሳ የምታፈራና የምትሰፋ ሆነች። ለእርሷም ብርቶች በትሮች ነበሯት። እነርሱም ለነገስታት በትሮች ነበሩ። ቁመታቸውም በዛፎች ቅርንጫፎች መካከል ረዘመ። በቅርንጫፎቻቸውም ብዛትና በርዝመታቸው ታዩ። ነገር ግን በመዓት ተነቀለች፣ ወደ መሬትም ተጣለች። የምስራቅም ንፋስ ፍሬዋን አደረቀ። ብርቶችም በትሮች ተሰበሩና ደረቁ፣ እሳትም በላቻቸው። አሁንም በምድረ በዳ በደረቅና በተጠማች መሬት ተተከለች። ከጫፎቿን በትሮች እሳት ወጣች፣ ፍሬዋንም በላች። የነገስታትን በትር ይሆን ዘንድ የበረታ በትር የለባትም። ይህ ሙሾ ነው፣ ለልቅሶም ይሆናል። ትንቢተ ሕዝቅኤል ምዕራፍ 20 እንዲህም ሆነ በሰባተኛው ዓመት በአምስተኛው ወር ከወሩም በ10ኛው ቀን እግዚአብሔርን ይጠይቁ ዘንድ ከእስራኤል ሽማግሌዎች አያሌ ሰዎች መጥተው በፊቴ ተቀመጡ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ሽማግሌዎች ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እኔን ትጠይቁ ዘንድ መጥታችኋልን? እኔ ሕያው ነኝና በእናንተ ዘንድ አልጠየቅም ይላል ጌታ እግዚአብሔር። ትፈርድባቸዋለህን? የሰው ልጅ ሆይ በውኑ ትፈርድባቸዋለህን? የአባቶቻቸውን ርኩሰት አስታውቃቸው። እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እስራኤልን በመረጥኩበት ለያዕቆብን ቤት ዘር በማልኩበት ቀን በግብፅም ምድር በተገለጥኩላቸውና እኔ እግዚአብሔር አምላካችሁ ነኝ ብዬ በማልኩላቸው ጊዜ በዚያን ቀን ከግብፅ ምድር ወዳዘጋጀሁላቸው ወተትና ማር ወደምታፈሰው የምድርም ሁሉ ጌጥ ወደምትሆን ምድር አወጣቸው ዘንድ ማልኩላቸው። እኔም ከእናንተ እያንዳንዱ የዓይኑን ርኩሰት ይጣል፣ በግብፅም ጣዖታት አትርከሱ፣ እኔ እግዚአብሔር አምላካችሁ ነኝ አልኳቸው። እነሱ ግን አመፁብኝ፣ ይሰሙኝም ዘንድ አልወደዱም። ሁሉም እያንዳንዱ የዓይኑን ርኩሰት አልጣለም፣ የግብፅንም ጣዖት አልተወም። በዚህም ጊዜ በግብፅ ምድር መካከል ቁጣዬን እፈጽምባቸው ዘንድ መዓቴን አፈስባቸዋለሁ አልኩ። ነገር ግን በመካከላቸው ባሉ ከግብፅ ምድር አወጣቸው ዘንድ በፊታቸው በተገለጥኩላቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሰራው። ከግብፅ ምድር አወጣኋቸው፣ ወደ ምድረ በዳም አመጣኋቸው። ሰውም ቢያደርገው ኖሮ በሕይወት የሚኖርበትን ስርዓቴን ሰጠኋቸው፣ ፍርዴንም አስታወቅኳቸው። የምቀድሳቸው እኔ እግዚአብሔር እንደሆንኩ ያውቁ ዘንድ በእኔና በእነርሱ መካከል ምልክት የሆኑ ዘንድ ሰንበታቴን ሰጠኋቸው። ነገር ግን የእስራኤል ቤት በምድረ በዳ አመፁብኝ። ሰው ቢያደርገው ኖሮ በሕይወት የሚኖርበትን ፍርዴን ጣሱ፣ በትእዛዜም አልሄዱም፣ ሰንበታቴን ፈጽመው አረከሱ። በዚህም ጊዜ አጠፋቸው ዘንድ ቁጣዬን በምድረ በዳ አፈስባቸዋለሁ አልኩ። ነገር ግን በፊታቸው ባወጣኋቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሰራሁ። ወተትና ማር ወደምታፈሰው የምድር ሁሉ ጌጥ ወደምትሆን ወደ ሰጠኋቸው ምድር አላመጣቸውም ብዬ በምድረ በዳ ማልሁባቸው። ልባቸው ጣዖቶቻቸውን ተከትሏልና ፍርዴንም ጥሰዋልና በስርዓቴም አልሄዱምና ሰንበታቴንም አርክሰዋልና። ነገር ግን ዓይኔ ራራችላቸው፣ እኔም አላጠፋኋቸውም፣ በምድረ በዳም ፈጽሜ አልፈጀኋቸውም። ለልጆቻቸውም በምድረ በዳ እንዲህ አልኳቸው፣ በአባቶቻችሁ ስርዓት አትሂዱ፣ ወጋቸውንም አትጠብቁ፣ በጣዖቶቻቸውም አትርከሱ። እኔ እግዚአብሔር አምላካችሁ ነኝ። በትእዛዜ ሂዱ፣ ፍርዴንም ጠብቁ፣ አድርጓትም። ሰንበታቴንም ቀድሱ፣ እኔ እግዚአብሔር አምላካችሁ እንደሆንኩ ታውቁ ዘንድ በእኔና በእናንተ መካከል ምልክት ይሆናሉ። ልጆች ግን አመፁብኝ። ሰው ቢያደርገው ኖሮ በሕይወት የሚኖርባትን ፍርዴን ጠብቀው አላደረጓትም፣ በስርዓቴም አልሄዱም፣ ሰንበታቴን አረከሱ። በዚህም ጊዜ መዓቴን አፈስባቸዋለሁ፣ ቁጣዬንም በምድረ በዳ አፈጽምባቸዋለሁ አልኩ። ነገር ግን እጄን መለስኩ፣ በፊታቸው ባወጣኋቸው በአሕዛብ ፊት ስሜ እንዳይረክስ ብዬ ስለ ስሜ ሰራው። ደግሞም ወደ አሕዛብ በትናቸው ዘንድ በአገሮችም በትናቸው ዘንድ በምድረ በዳ ማልኩባቸው። ፍርዴን አላደረጉምና ስርዓቴን ጥሰዋልና ሰንበታቴን አርክሰዋልና ዓይናቸውም የአባቶቻቸውን ጣዖት ተከትለዋልና።
ደግሞ መልካም ያልሆነውን ሥርዓት በሕይወት የማይኖሩበትንም ፍርድ ሰጠኋቸው። እኔም እግዚአብሔር እንደሆንኩ እንዲያውቁ አጠፋቸው ዘንድ ማኅፀን የሚከፍተውን ሁሉ በእሳት ባሳለፉ ጊዜ በመባቸው አረከስኳቸው። ስለዚህ የሰው ልጅ ሆይ ለእስራኤል ቤት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ በዚህም ደግሞ አባቶቻችሁ ባደረጉት ዓመፅ አስቆጡኝ። እሰጣቸውም ዘንድ ወደ ማልኩላቸው ምድር ባገባኋቸው ጊዜ ከፍ ያለውን ኮረብታ ሁሉ ቅጠልማውን ዛፍ ሁሉ አዩ። በዚያም መስዋዕታቸውን ሰው፣ በዚያም የሚያስቆጣኝን ቁርባናቸውን አቀረቡ። በዚያም ደግሞ ጣፋጩን ሽታውን አደረጉ። በዚያም የመጠጥ ቁርባናቸውን አፈሰሱ። እኔም እናንተ ወደ እርሱ የምትሄዱበት ከፍታ ምንድነው አልኳቸው። እስከዛሬም ድረስ ስሙ ባማ ተብሎ ተጠርቷል። ስለዚህ ለእስራኤል ቤት እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ እንደ አባቶቻችሁ ልማድ ትረክሳላችሁን? ርኩሰታቸውንም ተከትላችሁ ታመነዝራላችሁን? ቁርባናችሁን ባቀረባችሁ ጊዜ፣ ልጆቻችሁን በእሳት ባሳለፋችሁ ጊዜ እስከዛሬ ድረስ በጣዖቶቻችሁ ትረክሳላችሁን? የእስራኤል ቤት ሆይ ከእናንተ ዘንድ እጠየቃለሁን? እኔ ሕያው ነኝና ከእናንተ ዘንድ አልጠየቅም ይላል ጌታ እግዚአብሔር። ለእናንተም እንደ አሕዛብና እንደ ምድር ወገኖች እንሆናለን፣ እንጨትና ድንጋይም እናመልካለን የሚል ከልባችሁ የወጣ ሐሳብ አይፈጸምላችሁም። እኔ ሕያው ነኝና በበረታች እጅና በተዘረጋች ክንድ በፈሰሰች መዓት እነግስባችኋለሁ ይላል ጌታ እግዚአብሔር። ከአሕዛብም ዘንድ አውጣችኋለሁ፣ ከተበተናችሁበትም አገር ሁሉ በበረታች እጅና በተዘረጋች ክንድ በፈሰሰች መዓት ሰበስባችኋለሁ። ወደ አሕዛብም ምድረ በዳ አመጣችኋለሁ። በዚያም ፊት ለፊት ከእናንተ ጋር እፋረዳለሁ። በግብፅ ምድረ በዳ ከአባቶቻችሁ ጋር እንደተፋረድኩ እንዲሁ ከእናንተ ጋር እፋረዳለሁ ይላል ጌታ እግዚአብሔር። ከበትርም በታች አሳልፋችኋለሁ፣ ወደ ቃል ኪዳንም እስራት አገባችኋለሁ። ከእናንተም ዘንድ አመፀኞችና የበደሉኝን እለያለሁ፣ ከኖሩባትም ምድር አወጣቸዋለሁ። ወደ እስራኤል ምድር ግን አይገቡም። እኔ እግዚአብሔር እንደሆንኩ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላል፣ እናንተ የእስራኤል ቤት ሆይ ሂዱ፣ ከዚህም በኋላ ተሰሙኝ ዘንድ ባትወዱ ሁላችሁ ጣዖቶቻችሁን አምልኩ። ነገር ግን ከእንግዲህ ወዲህ በቁርባናችሁና በጣዖቶቻችሁ ቅዱሱን ስሜን አታርክሱም። በቅዱሱ ተራራዬ ከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር፣ በዚያ የእስራኤል ቤት ሁላቸው በምድረ በዳ ያመልኩኛል፣ በዚያም እቀበላቸዋለሁ። በዚያም ቁርባናችሁን፣ በኩራታችሁን፣ የቀደሳችሁትንም ነገር ሁሉ እፈልጋለሁ። ከአሕዛብም ዘንድ ባወጣኋችሁ ጊዜ፣ ከተበተናችሁባትም ሀገር ሁሉ በሰበሰብኳችሁ ጊዜ እንደ ጣፋጭ ሽታ እቀበላችኋለሁ፣ በአሕዛብም ፊት እቀደስባችኋለሁ። ለአባቶቻችሁም እሰጣት ዘንድ ወደ ማልኩላቸው ምድር ወደ እስራኤል ሀገር ባገባኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። በዚያም የረከሳችሁባትን መንገዳችሁንና ስራችሁን ሁሉ ታስባላችሁ። ስለ ስራችሁም ክፋታችሁ ሁሉ ራሳችሁን ትጸየፋላችሁ። የእስራኤል ቤት ሆይ እንደ ክፉ መንገዳችሁና እንደ ርኩስ ስራችሁ ሳይሆን ስለ ስሜ ስል በሰራሁላችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ ይላል ጌታ እግዚአብሔር። እግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ ፊትን ወደ ደቡብ አቅና፣ ወደ ደቡብም ተናገር፣ በደቡብም ባለው ዱር ላይ ትንቢትን ተናገር። ለደቡብም ዱር የእግዚአብሔርን ቃል ስማ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በአንተ ውስጥ እሳት አነዳለሁ፣ በውስጥህ ያለውን የለመለመውና የደረቀውን ዛፍ ሁሉ ይበላል። የሚቃጠል ነበልባል አይጠፋም፣ ከደቡብ ጀምሮ እስከ ሰሜን ድረስ ፊት ሁሉ ይቃጠልበታል። እኔም እግዚአብሔር እንዳነደድኩት ስጋ ለባሽ ሁሉ ያያል፣ እርሱም አይጠፋም በለው። እኔም ጌታ እግዚአብሔር ሆይ ወዮ፣ እነርሱ ስለ እኔ ይህ ምሳሌን የሚመስል አይደለምን ብለዋል አልኩት። ትንቢተ ሕዝቅኤል ምዕራፍ 21 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና፣ ወደ መቅደሶቿ ተናገር፣ በእስራኤልም ምድር ላይ ትንቢትን ተናገር። ለእስራኤልም ምድር እንዲህ በል፣ እግዚአብሔር እንዲህ ይላል፣ እነሆ በአንተ ላይ ነኝ፣ ሰይፌንም ከሰገባው እመዘዋለሁ፣ ጻድቁንና ክፉን ካንተ ዘንድ አጠፋለሁ። እኔም ጻድቁንና ክፉን ካንተ ዘንድ ስለማጠፋ፣ ስለዚህ ሰይፌ ከደቡብ ጀምሮ እስከ ሰሜን ድረስ ባለ በስጋ ለባሽ ሁሉ ላይ ከሰገባው ይመዘዛል። ስጋ ለባሹም ሁሉ እኔ እግዚአብሔር ሰይፌን ከሰገባው እንደመዘዝኩ ያውቃል፣ እርሱም ደግሞ አይመለስም። ስለዚህ አንተ የሰው ልጅ ሆይ አልቅስ፣ ወገብህንም በማጉበጥ በፊታቸው ምርር ብለህ አልቅስ። እነርሱም ስለምን ታለቅሳለህ ቢሉት አንተ እንዲህ በላቸው፣ ወሬ ስለሚመጣ ነው። ልብም ሁሉ ይቀልጣል፣ ልጆችም ሁሉ ይዝላሉ፣ ነፍስም ሁሉ ትደክማለች፣ ጉልበትም ሁሉ እንደ ውሃ ይፈሳል። እነሆ ይመጣል ይፈጸምማል ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ እግዚአብሔር እንዲህ ይላል ብለህ ትንቢትን ተናገር። ሰይፍ ሰይፍ የተሳለ የተሰነገለም ነው በል። ይገድል ዘንድ ተስሏል፣ ያብረቀርቅ ዘንድ ተሰንግሏል። እኛስ ደስ ይለናልን? የልጄን በትር እንደ ዛፍ ሁሉ ንቆታል። በእጁም እንዲያዝ ለመሰንገል ተሰጠ። ሰይፍ በገዳይ እጅ እንዲሰጥ ተሳለና ተሰነገለ። የሰው ልጅ ሆይ በሕዝቤ ላይ ነውና በእስራኤል አለቆች ሁሉ ላይ ነውና ጩህ ዋይም በል። እነርሱ ከሕዝቤ ጋር ለሰይፍ ተሰጥተዋል። ስለዚህ ጭንህን ጽፋ፣ ፈተና ደርሷል። የተናቀ በትርስ ደግሞ ባይኖር ምንድን ነው ይላል ጌታ እግዚአብሔር። ስለዚህ አንተ የሰው ልጅ ትንቢት ተናገር፣ እጅህን አጨብጭብ። የተገደሉ ሰዎች ሰይፍ 3 ጊዜ ይደጋግም። የሚከባቸው የተገደለ የታላቅ ሰው ሰይፍ ነው። ልባቸውም እንዲቀልጥ
መሰናክላቸውም እንዲበዛ የሚገድለውን ሰይፍ በበሮቻቸው ሁሉ ላይ አድርጌያለሁ። ወዮ ያብረቀርቅ ዘንድ ተሰንግሏል፣ ይገድልም ዘንድ ተስሏል። ተዘጋጅተህ ፊትህ ወደ ወደደው ወደ ቀኝ ወይንም ወደ ግራ ሂድ። እኔም ደግሞ በእጄ ያጨበጭባለሁ፣ መዓቴንም እጨርሳለሁ። እኔ እግዚአብሔር ተናግሬአለሁ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። አንተም የሰው ልጅ ሆይ የባቢሎን ንጉሥ ሰይፍ ይመጣ ዘንድ ሁለት መንገዶችን አድርግ። ሁለቱም ከአንዲት ምድር ይውጡ፣ ምልክትም አድርግ። በከተማይቱ መንገድ ራስ ላይ አድርገው። ሰይፍ ወደ አሞን ልጆች አገር ወደ ረባት ወደ ይሁዳም ወደ ተመሸገች ወደ ኢየሩሳሌም የሚመጣ ዘንድ መንገድን አድርግ። የባቢሎን ንጉሥ ሟርቱን ያሟርት ዘንድ በመንታ መንገድ ላይ በሁለቱ መንገዶች ራስ ላይ ቆሞ ነበረ። ፍላጾችን ወዘወዘ፣ ከተራፊምም ጠየቀ፣ ጉበትም ተመለከተ። የቅጥሩን ማፍረሻ ያደርግ ዘንድ አፍንም በጩኸት ይከፍት ዘንድ በውካታም ድምፅን ከፍ ያደርግ ዘንድ የቅጥሩን ማፍረሻ በበሮች ላይ ያደርግ ዘንድ አፈርን ይደለድል ዘንድ ምሽግን ይሰራ ዘንድ የኢየሩሳሌምን ዕጣ በቀኝ እጁ ውስጥ ነበረ። መሐላውንም በማሉ በዓይናቸው ዘንድ የሐሰት ሟርት ይመስላል። ነገር ግን እነርሱ ይያዙ ዘንድ እርሱ ኃጢአትን ያሳስባል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ኃጢአታችሁን ስላሰባችሁ መተላለፋችሁንም ስለተገለጠ ኃጢአታችሁን በስራችሁ ሁሉ ስለታየ እናንተም ስለታሰባችሁ በእጅ ትያዛላችሁ። አንተም ቀንህ የደረሰብህ የኃጢአትህ ቀጠሮ ጊዜ የደረሰብህ ርኩስ ኃጢአተኛ የእስራኤል አለቃ ሆይ ጌታ እግዚአብሔር እንዲህ ይላል፣ መጠምጠሚያውን አውልቅ፣ ዘውዱንም አርቅ። ይህ እንግዲህ አይሆንም። የተዋረደውን ከፍ አድርግ፣ ከፍ ያለውንም አዋርድ። ባድማ 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 አደርጋታለሁ፣ ፍርድ ያለው እስኪመጣ ድረስ። ይህቺ ደግሞ አትሆንም፣ ለእርሱም እሰጣታለሁ። አንተም የሰው ልጅ ሆይ ጌታ እግዚአብሔር ስለ አሞን ልጆችና ስለ ስድባቸው እንዲህ ይላል ብለህ ትንቢትን ተናገር። ቀናቸው በደረሰ የኃጢአታቸው ቀጠሮ ጊዜ በደረሰ በተገደሉት ኃጢአተኞች አንገት ላይ ያኖሩህ ዘንድ ከንቱን ራእይ ነገር ሲያዩልህ በሐሰትም ሟርት ሲናገሩልህ ሰይፍ ሰይፍ ተመዟል፣ ይገድል ዘንድ ያብረቀርቅ ዘንድ ተሰንግሏል በል። ወደ ሰገባውን መልሰው። በተፈጠርክበት ስፍራ በተወለድክበት ምድር እፈርድብሃለሁ፣ ቁጣዬንም አፈስብሃለሁ፣ በመዓቴም እሳት አናፋብሃለሁ። ማጥፋትን ለሚያውቁ ለጨካኞች ሰዎች እጅ አሳልፌ እሰጥሃለሁ። ለእሳት ማገዶ ትሆናለህ፣ ደምህም በምድር መካከል ይሆናል፣ ደግሞም አትታሰብም። እኔ እግዚአብሔር ተናግሬያለሁና ይላል። ዛሬ ማታ ከምሽቱ 3 ሰዓት ላይ አሁን የተነበበውን ክፍል በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት ስለምናጠና ኑና አብረን እናጥና። ሻሎም